ወይ ጉድ ዘንድሮ ምን ይሻለናል? እናንተስ ምን ትላላችሁ? አሁን አስታረቅን፣ አሁን ትክክል፣ አሁን አስታርቅን ስንባል ዛሬ ደግሞ ጠብ ደግሞ ዛሬ ጀመሩ። ከምን ኧረ ጉድ ኧረ ጉድ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። የተከበራችሁና የተወደዳችሁ የራሷ ዩቲዩብ ተመልካቾች እንደምን አላችሁ? እንደምን ከረማችሁ? በእኔ ጋር አልሐምዱሊላህ። ላይክ እያደረጋችሁ የምናዳምጥ ይሆናል ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ ከች ብለዋል ሄሉ፣ ልዑል እንዲሁም ደግሞ ያብ እንዲሁም ሶሲ ሆኑት። እንግዲህ ባለፈው በነማዘር ግቢ እነማዘር በግዙ ሄዱ ይቅርታዬን ተቀበለ ብሎ ይቅርታ ተቀብላ ተስማምተው እንግዲህ አብረው እንደሚቀጥሉ ነበረ ያይነው። ዛሬ ደግሞ እንግዲህ በመዝናናት በወጡበት ልዑል ቀድሞ ሄዶ እንግዲህ መጣሁ ብሎ ቀድሞ ሄደ። ከዛም በኋላ ደግሞ ሄሉ ደግሞ ቆይት ብላ ቀድማ ሄደች። እንግዲህ ያብ ደግሞ ለሶሲ ባለፈው ቀለበቴን ስለጣለችብኝ ስለወረወረችው ያንን ቀለበት ደግሜ ማሰር ፈልጋለሁ። እንግዲህ ያንን ቀለበት በምን ምክንያት ነው እንዴት አድርጌ ነው ሰርፕራይዝ ማድረጋት ላስርላት ፈልጋለሁ ሲላት እንግዲህ በሆነ መንገድ ማሰር አለብህ ብላ ሄዶ ኬክ እንግዲህ ኬክ ቤት ሄዶ ኬክ አሰርቶ ቀለበቱን ኬክ ውስጥ አስቀምጦ ያንን ኬክ ስትበላ ያንን ቀለበት እንድታገኘው ነበረ የተደረገው። ያብ ደግሞ እንግዲህ ሄሉ ያንን ቀለበት ውጣ ሌላ ጣጣ እንዳታመጣ በእጇ ብታደርግላትና እንደ ባለፈው ተንበርክከ ብታደርግላት ብዬ የእህታዊ ምክሬን እሰጥሃለሁ ማለት ነው። እና ደግሞ እንግዲህ ሄሉ እና ልዑል ወንድምና እህት ነን ብላችኋል። እንግዲህ ልዑል ሄደ አይደለም ሄደ ቆየት ብለሽ አንቺ ሄድሽ ግን ያማ እንግዲህ ይሁን ብለናል። ከዛም በኋላ ያብ ቀለበቴን ካሁን ፊት ስለጣለችው ቀለበቱን ደግሜ ማድረግ ፈልጋለሁ። በምን ምክንያት ነው ሲል ሶሲት እንግዲህ በምን ምክንያት እንደምታደርግን ይነግርሃለሁ። ኬክ ትገዛና ኬክ ውስጥ አድርገህ ያንን ኬክ ስትበላ ስታገኙ ቀለበቱን ከዛ ሰርፕራይዝ አደረግካ ማለት ነው። ከዛ ታደርግላታለህ አለችው። ቀለበቱን እንግዲህ ኬክ ውስጥ ለመዶል ኬክ ቤት ሄዶ ያንን ቀለበት ኬክ ውስጥ አስገብቶ ይዞ ሲመጣት እንግዲህ ልዑልና ሄሉ እየተሳሳሙ ነበረ ያገኛቸው ማለት ነው። ከዛ ደንግጦ ያንን የገዛውን ኬክ ድፍት ሲያደርገው ቀለበቷ የት እንደደረሰች አናውቅም። እንግዲህ በኋላም ሄደው ቀለበቷን ሊያነሷት ይችላሉ አይታወቅም። ያ ኬክ ያመሳይ ኬክ እንደው ድፍት አለ። እኔን እንደው ኬኩን ለምን ደፋችሁት? እኔን እንግዲህ ያ ኬክ ውሃ በለው። ቀለበቱንም ውሃ እንዳይበለው አንሱት እና ያ ቀለበትና ያ ኬክ እንግዲህ የት እንደገባ ያው አንድ ሲጥለው ምኑ ጋር እንደተበታተነ እሱ ነው የሚያውቀው። እንግዲህ በሌላ እንዳታስበው እያለች ሄሉት እንግዲህ እንዲረዳት ጥረት እየሞከረች ነው። ልዑልም እንግዲህ አንገቱ እንዲታይ እንዴት ሲል ቻፕስቲኩ ልጥፍ ብሎ የሄሉ ቻፕስቲክ የተለቀለቅሽው ቻፕስቲክ ሄዱ ልዑል አንገት ላይ ተለጠፈ። ኧረ ተይ ሄሉ ተይ ይሄ ልጅ አንቺ ወዱ ከዛ ድረስ 40 ምንጭ ድረስ ሙቀቱ እያለ ተይ ሄሉ ተረጁ። ይሄ ልጅ አታናጁ፣ አታንጨርጭሩ፣ ጨጓራ እንዳታሲዡ እና ልዑል ደግሞ ምንም አልተፈጠረ ይላል። ከዚህ ጋር ሶሲ በነገራችን ላይ እዚህ ጋር አስተውላችሁ ከሆነ ሶሲ ሄሉ ምናምን እያለች ስስቅ አይታችኋታል አይደለ? ፕራንክ መሆኑ እኛም ፕራንክ እያደረጋችሁ መሆኑ ገብቶናል። ለማንኛውም አንድ እህታዊ ምክሬን ልለግሳችሁ። እህታዊ ምክሬን እውነት ያብና ሄሉ ፍቅረኛ ማቾች ከሆናችሁ በህይወታችሁ ባትቀልዱ። ምክንያቱም በመካከላችሁ ለፕራንክም ሆነ ለምንም ሆነ ሰው ባትዶሉ። የወንድም ጓደኛ የሴትም ጓደኛ በእናንተ ፍቅር መካከል ማንም ሰው ባይገባ፣ ፍቅራችሁን በፍቅር ጓደኝነትን በጓደኝነት ልዑልም የሄሉ ጓደኛ ቢሆንም ተሄሉ ጋራ እና ተያብ ጋራ ምን ይሰራል? ለስራም ቢሆን በእንደዚህ አይነት ፕራንክ ትዳር ያላት ወይንም ደግሞ እጮኛ ያላት ሴት ከሌላ ወንድ ጋራ መለጣጠፍ የለባትም። እንደገና ደግሞ በመካከላችሁ ግዴታ እናንተን ፍቅር ለማሳየት ከሰው ጋራ መገናኘት የለባችሁም። ፍቅራችሁን የራሳችሁ ጊዜ ወስዳችሁ ፍቅራችሁን ማጣጣም አለባችሁ። ወይንም ደግሞ ያላችሁን ነገር መነጋገር ባለባችሁ ሰዓት ትነጋገራላችሁ እና እምነት ያጓድላል። ከዛም ወንድ ጋራ
ፍቅረኛ ወይንም ደግሞ ባለትዳር ሴት አብራ በሌላ ነገር እኩል አታደርግ ትችላለች። ግን አብራ እንደዚህ በተነካካ በተያያዘ ቁጥር ሌላ ነገር እንዲሰማው ያደርጋል። ይህ የእህታዊ ምክሬ ነው። በፍቅራችሁ ላይ አትቀልዱ። በብዛት በፍቅራችሁ ላይ አትቀልዱ። እኛም ግራ ተጋባን፣ ለተመልካች ግራ ገባን። አስታረቅን ስንል ጠብ መጣ ይላሉ። ጠቡን ደግሞ ተው ብለን ደግሞ ስናስታርቅ ደግሞ ሌላ ነገር ይመጣል። ስለዚህ በፍቅር ላይ ወይንም ደግሞ በትዳር ላይ አትቀልዱ። ብዙዎች እያየን ነው። በትዳራቸው ላይ ሌላ ሴት እያመጡ ወንድየው፣ በነገራችን ላይ እንዲህ አይነት ለእኛ ትምህርትም ነው። እኛንም ፕራንክ እያደረጋችሁን ነው። እንደገናም ደግሞ እንደዚህ የምታደርግ ሴት አለች፣ እንደዚህ የሚያደርግ ወንድ አለ የሚለውን ትምህርት እንድንወስድ ይመስለኛል። ምክንያቱም አሁን ለምሳሌ ያብ አንቺን ያፈቅረሻል፣ ያብ አንቺን እያፈቀረሽ አንቺ ሌላ ወንድ ጋር እየማገጠሽ ወይንም ደግሞ ያ ሰውዬ እየማገጠ ምናምን አይነት ነገር ለማሳየት መሰለኝ እኔ እንደዛ የተረዳሁት። እና ግን ያም ቢሆን ለእናንተ ለፍቅራችሁ እንትን አይላችሁም ወይ? የሆነ እንዴት ነው እምነት አያጓድልባችሁም ወይ? ችግር የለውም ወይ ብዬ ነው የምጠይቀው። እና ለማንኛውም ይመቻችሁ። ትምህርት ለሚወስድበት ትምህርት ይወስዳል። እኛንም ፕራንክ ለማድረግ እንደሆነ ገብቶናል። ግን ሶሲ ሳቅሽ አመለጠሽ ማለት ነው። ለማንኛውም ይመቻችሁ። እንግዲህ ኬኩንም ተንግዲህ አነሳሱት። የተደፋውን ኬክ ቀን አድርጉት። ቀለበቱንም ሄዱና አንሱና እንግዲህ ያቡ ለሄዱ በክብር በርከክ በልና ቀለበቱን አድርገው ማለት ነው። ውዶች፣ ፍቅሮች፣ ማሮች እናንተስ ምን ተማራችሁ? ምንድን የተማራችሁት? ምን ሳያችሁ? እና ይሄንን በኮመንት ላይ ታሳውቁኛላችሁ። እስከምንገናኝ ጉድባይ። ወዳችኋለሁ። ሄሉ የኔ ቀሽት የኔ ምን ልበልሽ። ለማንኛውም የራሷን ዩቲዩብ ላይክ በማድረግ ቤተሰብ ይሁኑ። ሰብስክራይብ አድርጉ። ጉድባይ